በአማራ መቃብር ላይ ካልሆነ አታስቡት። ራሳችንን ለመከላከል ተዘጋጅተናል። አሸተ ደምለው የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው ሰሞነኛውን ውጥረት በተመለከተ አስተያየታቸውን አጋርተውናል። ዋና አስተዳዳሪው ለዳግም ወረራ ታጣቂ ኃይሉን ተከዜ ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ገልጸዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሰው በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ለዝግጅት ክፍላችን በላኩት መልእክት ተናግረዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ አሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን፣ የኃይል አማራጭን አስበው ለወረራ የሚዘምቱ ካሉም አንታገስም ሲሉ አክለዋል። አቶ አሸተ ደምለው የላኩትን መልእክት ሙሉ በሙሉ እንደሚከተለው እናቀርበዋለን። የወልቃይት ጠገዴ የዘመናት የአማራ ማንነትና ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል። ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘትን ይጠይቃል። አንደኛው በሐሳብ ትጥቅ ሲሆን ሁለተኛ ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና ተነቃናቂያዊ ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሐሳብ ትጥቁም ሆነ ራስን ከወረራ የመከላከል ዝግጁነት መዳረሻ ግቡ የተከዜ አዳኝ ትውልድ ተልእኮ ማሳካት ነው ብለዋል። ተልእኮአችን ደግሞ ለመጪው ትውልድ ነፃነትን እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው። ዘላቂ አሸናፊነት ስንል በሁለት መልኩ ነው። በአንደኛው ገጹ ዘላቂ የህግ አሸናፊነት ሲሆን ሁለተኛው ገጹ ደግሞ የህግ አሸናፊነታችንን አልቀበልም ብሎ ለዳግም ወረራ የሚነሳውን ኃይል የምንመክትበት ራስን የመሆን ክቡር ሰማዕትነትን ልንቀበልበት የተዘጋጀንለት የጸረ ወረራ ተጋድሏችን ነው ሲሉ አክለዋል። እናም የተከዜ አዳኝ ትውልድ ሚና በሁለት ገጹ የተሳለ ሰይፍ ማለት ነው። በሐሳብ ትጥቅም ሆነ በራስ መከላከል ትጥቅ ሁሌም ዝግጁ ሆኖ መገኘት። የሐሳብ ትጥቅ ስንል ምን ማለታችን ነው? የወልቃይት ጠገዴን አማራነት ከታሪክ ከመሬት ይዞታ ከአስተዳደርና ከግብር ክፍያ ከመልክዓ ምድራዊ ከህዝብ ስርጭት ከስነ ልቦናና ቱባ ባህላችን ወዘተ ማመሳከሪያዎች አንጻር ወልቃይት ጠገዴ አማራ እንጂ ትግሬ ሆኖ እንደማያውቅ በወያኔ የሐሰት ትርክት ለተደናገሩ ለሌሎች የኢትዮጵያ ብሔር ብሔረሰቦች በማስረዳት ለዓለም አቀፉ ማህበረሰብ ማስገንዘብን ዋና ማዕከሉ ያደረገ የትግል ክፍል ነው። በዚህ የትግል ክፍል ውስጥ ታሪክ ትልቅ ቦታ ይሰጠዋል። ይህ የሚሆነው ታሪኩን ጠንቅቆ የሚያውቅ ትውልድ ጉድለቱን ይሞላል፣ የትግል ስንቅ ባለቤት ይሆናል። ራስን የመገንዘብ አቅምን የማወቅ ጸጋና በረከትን ለይቶ የመጠቀም የሐሳብም የተግባርም ጉልበት ይኖረዋል። የሐሳብ ጉልበት ማለት የሐሳብ ትጥቅ ማለት ነው። የሐሳብ ባለቤትነት ማረጋገጫ አንዱና ዋናው ጉዳይ ማንነትና ርስት የማስከበር ጉዳይ ነው። ይህ ደግሞ ታሪክን መነሻ ከማወቅ ይጀምራል። ታሪክና መነሻን ማወቅ ማንነትንና ርስትን ለማስከበር ትልቅ አቅም ነው። ይህ ትልቅ አቅም ባለቤት መሆን ደግሞ የሀገር ባለቤትነትን ያረጋግጣል። የሀገር ባለቤትነት ለመሆን የሐሳብ ትጥቅ ያስፈልጋል። ራስን የመከላከል አቅም መገንባት ስንል ምን ማለት ነው? ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን ዕድል በራስ የመወሰን ትግል ነው። ነገር ግን ይህን ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ምክንያቱም ለወረራ እየተዘጋጀ ያለን ኃይል ትግሉ የእርሱ ያልሆነን ርስትና ማንነት የመውረር የማጥፋት ነው። በመሆኑም ይህ መምጫው ብዙ የሆነ ኃይል ሊመከት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድ ጥያቄ በዘላቂነት ሊመለስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበታተነ ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይችልም። ህግና ስርዓት ባለው መንግስታዊ መዋቅር ተዋረዳዊ ባለው አመራር ራስን የመሆን ክቡር ማንነታችን በዘላቂነት ይረጋገጣል ስንልም እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው። የወልቃይት ጠገዴ የአማራ ማንነትና ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ
ህዝባዊ አንድነትና ስትራቴጂያዊ አመራር ይጠይቃል። እስካሁን በመጣንበት መንገድ የወልቃይት ጠገዴ የአማራ ማንነትና ወሰን ትግል ከፈታኝ የአርበኞች ተጋድሎ እስከ የማንነት አስመላሽ ኮሚቴው ሰላማዊ የትግል መንገድ የሰሜን እዝ ከጀርባ መታረድን ተከትሎ በህግ ማስከበር ዘመቻው አገርን ከጥቃት ራስን ደግሞ ከወረራው ህወሓት የባርነት አገዛዝ ነፃ ለማውጣት ከከፈለው መስዋዕትነት እስከ አሁን ድረስ ለዘለቀው የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታና በራስ ልጆች የመተዳደር ዕድል በጋራ መስዋዕትነታችን በትግል ዓላማ ጽናታችን እዚህ ደረጃ ደርሰናል። ዛሬ የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል። በትግላችን የአማራን ህዝብ ፍትህ ወዳድ የሆኑ ኢትዮጵያውያንን ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነትን ተላብሰው በህግና በስርዓት ህዝብ እያስተዳደረ ይገኛል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩብንም ህዝብን ይዞ የተሸነፈ የለምና ዛሬ በትግላችን ቅና ብለን መሄድ ጀምረናል። እንደ ሰው ተከብሮ ከመኖር በባህል ወግና ቋንቋችን ከመጠቀም አልፈን የህዝባችንን የዘመናት የመሰረተ ልማት ጥያቄዎች እንዲሟሉ በራስ ተነሳሽነት በአቅማችን እየታገልን እንገኛለን። የክልላችን መንግስት አቅሙ የፈቀደውን ድጋፍ በማድረግ ላይ ነው። የፌዴራል መንግስቱ አንደኛውን አንገብጋቢ ጥያቄ በኢትዮጵያ አየር መንገድ በኩል ምላሽ ሰጥቶናል። ለዚህም በመላው የወልቃይት ጠገዴ አማራ ህዝብና አስተዳደር ስም እናመሰግናለን። ሌሎች የመሰረተ ልማት ድጋፎች እንደሚቀጥሉ እምነት አለን። በእኛ በኩል የትግል ቁርጠኝነታችን ጸንተን የሀገር ውስጥና የውጭ ዲያስፖራ ወገናችንን በማስተባበር በውስጥ አቅም ራስን ሆኖ መገኘት በሚለው መርሃችን የህዝብ አቅምን ለህዝብ ጥቅም አሟጠን ለመጠቀም እንተጋለን። በጥቅሉ ዛሬ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርና ህዝብ በአንድ እጅ ነፃነት በሌላው እጅ ልማትን ማረጋገጥ እንደሚቻል በተግባር ማሳየት ችለናል። ቀን የእርሻ ቦታ፣ ሌሊት ምሽግ እያደሩ ራስን ከመጠበቅ አልፎ ለኢትዮጵያ ሀገረ መንግስት ብሔራዊ ዘብ ዳር ድንበር ጠባቂ መሆኑን የአባቶቹን ታሪክ በተግባር በመድገም ማስመስከሩን ቀጥሏል። ይሁን እንጂ በዚህ ሁሉ ድል መሃል ጥላት ዛሬም አይኑን ከኛ ላይ አልነቀለም። ከ3 አስርተ ዓመታት በላይ ከአፓርታይድ በከፋ ሁኔታ ረግጦ ይገዛው የነበረውን ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያልማል። ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜ ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው። ይህ ኃይል ፍላጎቱ ወልቃይት ጠገዴን መልሰው በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋንም ነው ፍላጎቱ። ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው። በመሆኑም ሁሌም ዝግጁ ሆኖ መገኘት በሚለው ትግላችን መርህ መሰረት ለፍቅርም ሆነ ራስን ለመከላከል አንቦዝንም። በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉም አንታገስም። በዞናችን የሚገኘውን ሁሉንም የትግል አቅም ወደ አንድ የአመራር ቋት በማምጣት ለዘላቂ ድል የሚያበቃ የትግል ስትራቴጂ ለመከተል የምናደርገው ህጋዊና ሰላማዊ ትግል ውስጥ ሁሌም ከጎናችን የቆማችሁ መላው የአማራ ህዝብ፣ መላው የኢትዮጵያ ብሔር ብሔረሰቦችን እናመሰግናለን። እንደ ዶክተር ዳኛቸው አሰፋም እንደ ጋዜጠኛና ደራሲ ገነት አየለ ያሉ የሐሳብ ፊት አውራሪዎች የተከዜ አዳኝ ትውልድ በዕድሜ፣ በጾታ፣ በሃይማኖት፣ በጊዜ፣ በቦታ እንደማይወሰን ብረት ብቻ ሳይሆን እውነትን ይዞ በሐሳብ መታገል እንደሚቻል ማሳያዎቻችን ናቸው። እኚህን የመሰሉ ምሁራዊ ህዝባዊነትን የተላበሱ ወገኖቻችን የትግል አበርክቷቸው በወልቃይት ጠገዴ የአማራ ማንነት ትግል ውስጥ መቼም የትም በምንም ሁኔታ ከእውነት ጋር የመቆም የፍትሐዊ ትግል አካል የመሆን የሞራል ጉዳይ ስለመሆኑ ማሳያዎች ናቸው። የትግሉ ዋና መርህ የወልቃይት ጠገዴ የአማራ ማንነት የትግል መርህ ሁሌም ዝግጁ ሆኖ መገኘት፣ በምሽግ ውለው የሚያድሩ ታጋዮች በሚናቸው በሐሳብ ፊት አውራሪነት ለእውነት የቆሙ ታጋዮችም በሚናቸው የተከዜ ዘብ ሆነው ይዘልቃሉ። ጠፍጣፋ ድንጋይ መሮ አይበሳው፣ የአባቱን ታሪክ ልጁ አይረሳውም። እንደ ብረት የጠነከረ አንድነትን ይዘን በጠላት አጀንዳና ፕሮፓጋንዳ አንደናገርም። ከትግላችን ዓላማም ንቅንቅ አንልም።